ሰላም ለኩልክሙ ሰብአ ቤት ዘሃግዕዝ። ሰላም ለሁላችሁ ይሁን። ውድ የሃግዕዝ ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን ሁልጊዜ የምንጠቀምባቸው የተለመዱ የግዕዝ ቃላትን አብረን የምናይ ይሆናል። ከላይ የተቀመጠላችሁ በግዕዝ ቋንቋ ነው፣ በአረንጓዴ ያለው ማለት ነው። ከታች ደግሞ በጥቁር ነጩ ላይ የተጻፈው የአማርኛ ትርጉሙ ነው ማለት ነው። የመጀመሪያው እንግዲህ ምንተ ረኪበከ ውእቱ ዘማሰንከ። ምንተ ረኪበከ ማለት ምን አግኝተህ ማለት ነው። ውእቱ ማለት ነው ማለት ነው። ምንተ ረኪበከ ውእቱ ዘማሰንከ። ዘማሰንከ ማለት የጠፋኸው ማለት ይሆናል። ምንተ ረኪበከ ውእቱ ዘማሰንከ ሲሆን ስለዚህ ምን ይሆናል ማለት ነው? የጠፋኸው ምን አግኝተህ ነው ማለት ነው። ምንተ ረኪበኪ ውእቱ ዘማሰንኪ። ከ የሚለውን ኪ ካደረጋችሁት ምን አግኝተሽ ነው የጠፋሽው ማለት ትችላላችሁ ማለት ነው። ምንተ ረኪበኪ ውእቱ ዘማሰንኪ ብላችሁ ማለት ነው። ስለዚህ ይሄንን ተጠቅመን ምን አግኝተሽ ማለት እንችላለን ማለት ነው። ምንተ ረኪበክሙ ካልን ደግሞ ምን አግኝታችሁ ይሆናል። ምንተ ረኪበክሙ ውእቱ ዘማሰንክሙ፣ ምን አግኝታችሁ ነው የጠፋችሁት ማለት እንችላለን። ከዚያ ምንተ ረኪበከ እሁየ እያልን ወንድማችን የተለያየ እያስገባን ማድረግ እንችላለን ማለት ነው። ሁለተኛው ኢታብዝህ ዜና ማለት ወሬ አታብዛ ማለት ነው። ኢታብዝህ ዜና፣ ዜና ማለት እንግዲህ ወሬ ይሆናል። ኢታብዝህ ማለት አታብዛ። ስለዚህ ለሴት ከሆነ ደግሞ ኢታብዝሂ ዜና፣ ዜና ወይም ወሬ አታብዥ ማለት ነው። ወሬ አታብዥ። ኢታብዝሁ ዜና ካልን ደግሞ ወሬ አታብዙ ማለት እንችላለን። ስለዚህ ለምንፈልገው እህቴ እሆዬ እያልን ቢጼ ጓደኛ እያልን መናገር እንችላለን። መነሂ እይሰምዕ፣ መነሂ እይሰምዕ። እይሰምዕ አንልም፣ አትጠራም። መነሂ እይሰምዕ ማለት ማንንም አልሰማም ማለት ነው። አዎ፣ ስለዚህ ኢ የምትለውን ን ካደረግናት ደግሞ መነሂ ኢንሰምዕ ይሆናል። ማንንም አንሰማም ማለት ይሆናል ማለት ነው። ስለዚህ እነዚህን ቃላት በደንብ መለማመድ ይኖርብናል ማለት ነው። ምንተ አምጻይከ ሊተ፣ ምንተ አምጻይከ ሊተ እየጻፋችኋቸው ቢሆን ይመረጣል። ምን አመጣህልኝ ማለት ነው። አቡየ ምንተ አምጻይከ ሊተ፣ አባቴ ምን አመጣህልኝ ልንል እንችላለን። ቢጼየ ምንተ አምጻይከ ሊተ፣ ጓደኛዬ ምን አመጣህልኝ። ምንተ አምጻይከ ሊተ ለልደትየ፣ ለልደቴ ምን አመጣህልኝ ማለት ይሆናል። ምንተ አምጻይኪ ሊተ ካልን ደግሞ ምን አመጣሽልኝ ማለት እንችላለን። ኢትህዝን ብየ፣ ኢትህዝን ብየ ማለት አትዘንብኝ። ብኝ ማለት ብየ ይሆናል በግዕዝ አትዘንብኝ ማለት ነው። ኢትህዝኒ ብየ ካልን ደግሞ አትዘኝብኝ። ኢትህዝኑ ብየ አትዘኑብኝ፣ ብየ የሚለው አይቀየርም ማለት ነው። ስለዚህ ኢትህዝን ብየ፣ ኢትህዝኒ ብየ እያልን ማለት እንችላለን ማለት ነው። አምጽኢ ሊተ፣ አምጽኢ ሊተ አምጭልኝ ማለት ነው። ለምሳሌ መጽሐፈ ጸሎትየ አምጽኢ ሊተ፣ የጸሎት መጽሐፌን አምጭልኝ። መልበስየ አምጽኢ ሊተ፣ ልብሴን አምጭልኝ። ወይም ደግሞ መጨረሻዋን ካደረግናት አምጽእ ሊተ ከሆነ አምጣልኝ ይሆናል። አምጽእ ሊተ አምጣልኝ ማለት እንችላለን ማለት ነው። መልካም። እስከዚህ ሰዓት እየሰማችሁ የቤታችን ቤተሰብ ያልሆናችሁ ቤታችንን ሃግዕዝን ሰብስክራይብ በማድረግ ሌሎች ቪዲዮዎችን ማዳመጥ ትችላላችሁ። በጣም ብዙ የተሰሩ ቪዲዮዎች አሉ። እሺ እንቀጥል። ይህን ቪዲዮ ከተመቻችሁ ደግሞ እንደዚሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ እንዲማሩበት ሼር እያደረጋችሁላቸው ወደ ትምህርታችን እንቀጥል። ተጸዋኢከኑ ማለት ተጠራህ ማለት ነው። ተጸዋኢከኑ ብለን ደግሞ ተጠራህ ማለት እንችላለን። ለምሳሌ ተጸዋኢኪኑ ብለንም ደግሞ ተጠራሽ እንዴ ማለት እንችላለን። ፍስሐከ ፍስሐየ ውእቱ፣ ፍስሐየ ውእቱ ደስታዬ ነው። ምን ደስታህ ደስታዬ ነው። ፍስሐኪ ፍስሐየ ውእቱ ደስታሽ ደስታዬ ነው ማለት እንችላለን። ፍስሐክሙ ፍስሐየ ውእቱ ደስታችሁ
ደስታዬ ነው ማለት እንችላለን። ፍስሐክሙ ፍስሐየ ውእቱ። ስለዚህ በዚህ መሰረት ማለት እንችላለን። ሌላው እንግዲህ ተማሪዎች ከሆንን ሀበ ቤተ ትምህርት ንሁር ማለት እንችላለን። እዚህ ጋር ያመጣሁት ቤተ ትምህርት የሚለውን ሁላችንም እንድናውቀው ነው። ትምህርት ቤት የሚለውን ስናቀያይረው ትምህርት ቤት ይሆናል፣ ቤተ ትምህርት ይሆናል በግዕዝ፣ በአማርኛ ደግሞ ትምህርት ቤት። ስለዚህ ሀበ ማለት ወደ ማለት ነው። ሀበ ቤተ ትምህርት ንሁር ማለት ወደ ትምህርት ቤት እንሂድ ማለት ይሆናል። ወደ ትምህርት ቤት እንሂድ። ድህረ ጌሰም እመጽእ፣ ድህረ ጌሰም እመጽእ ከነገ በኋላ ወይም በተለምዶ የምንጠቀምበት ያለ ከነገ ወዲያ እመጣለሁ ማለት ነው። ድህረ ጌሰም እመጽእ ከነገ ወዲያ እመጣለሁ። ወይም ደግሞ ጌሰም እመጽእ ድህረን ትተን ጌሰም እመጽእ ማለት እንችላለን። ነገ እመጣለሁ ከሆነ ብዙ ነገር ማለት እንችላለን። ባጭሩ ድህረ ጌሰም ማለት ከነገ ወዲያ ማለት ነው። ፍጡነ ተመየጢ ቶሎ ተመለሽ ወይም ፈጥነሽ በፍጥነት ተመለሽ ማለት ነው። ፍጡነ ተመየጢ በፍጥነት ወይም ፈጥነሽ ተመለሺ። ፍጡነ ተመየጥ መጨረሻውን ጥ ካደረግነው ፍጡነ ተመየጥ ቶሎ ተመለስ ማለት ይሆናል ማለት ነው። ፍጡነ ተመየጡ ቶሎ ተመለሱ እንዳትቆዩ እንደማለት ነው። ቶሎ ተመለሱ ማለት እንችላለን። ምንትከ ውእቱ ጥያቄ ስናደርግ ደግሞ ለምሳሌ ይሄ ሰውዬ ምንህ ነው? ይሄ ምንህ ነው? እንደዚህ የተለመደ ነው። ምንትከ ውእቱ ዳዊት ብንል ዳዊት ምንህ ነው? ከዛ አቡዬ ውእቱ አባቴ ነው ሊባል ይችላል። ዱድየ ውእቱ አጎቴ ነው። ቢጽየ ውእቱ ጓደኛዬ ነው ሊባል ይችላል። በሴት አንቀጽም ወይም በሴት ጾታ አድርገን ምንትኪ ውእቱ ካልን ምንሽ ነው ማለት ይሆናል። ምንትኪ ውእቱ ምንሽ ነው ማለት እንችላለን። በምንት አእመርከ፣ በምንት አእመርከ ይሄ ማለት ደግሞ በምን አወቅ ወይም በምን አወቅህ። በምንት አእመርከ ማለት በምን አወቅህ። የሆነ ነገር ስንወራ እንደዚህ የለም ይሄ ነገር አለ ብንባል በምንት አእመርከ ካልን በምን አወቅ ማለት እንችላለን። በምንት አእመርኪ ካልን ደግሞ በምን አወቅሽ፣ በምን አወቅሽ ማለት እንችላለን። አይቴ በጻይከ፣ አይቴ በጻይከ ማለት ደግሞ የት ደረስክ ማለት ነው። የት ደረስክ። አይቴ በጻይከ የት ደረስክ ማለት ይሆናል። ኪ ካደረግነው አይቴ በጻይኪ የት ደረስሽ ማለት ይሆናል። አይቴ በጻሕክሙ፣ ክሙ ካደረግነው ደግሞ የት ደረሳችሁ ማለት ይሆናል ማለት ነው። መልካም። ምሴት እፎ ውእቱ ምሽት እንዴት ነው። ምሴት ማለት ምሽት ማለት ነው። እፎ ውእቱ ማለት ደግሞ እንዴት ነው። ምሽት እንዴት ነው። ከዛ ምላሹ ሰናይ ውእቱ ሊሆን ይችላል። መልካም ነው፣ ጥሩ ነው ማለት ነው። ስለዚህ ምሴት እፎ ውእቱ ብለን ምሽት እንዴት ነው ማለት እንችላለን ማለት ነው። መልካም። በሰላም ያስተራክበነ እንግዲህ የቪዲዮአችን ቆይታም እያለቀ ስለሆነ በሰላም ያስተራክበነ ማለት እንግዲህ ብዙ ነገር አውርተን ሰርተን ስንለያይ በሰላም ያገናኘን እግዚአብሔር በሰላም ያስተራክበነ ማለት እንችላለን። እግዚአብሔር በሰላም ያገናኘን ማለት እንችላለን ማለት ነው። ስለዚህ በሰላም ያስተራክበነ በዘመጻኢ ጊዜ ብንል በሚመጣው ጊዜ በሰላም ያገናኘን ማለት ነው። በሰላም ያገናኘን ማለት ነው። እንግዲህ በሀግዕዝ የቴሌግራም ቻናል በዚሁ ስም ሀግዕዝ በሚለው ሰርች አድርጋችሁ ኦፊሻል የቴሌግራም ቻናላችንን ጆይን አድርጋችሁ የሚለቀቁ ትምህርቶችን መከታተል ትችላላችሁ። በተጨማሪ ግን በግላችሁ ሊሆን ይችላል ትምህርት የምንሰጥባቸው የንባብ፣ የግዕዝ ቋንቋ፣ የተለያዩ ከግዕዝ ቋንቋ ጋር የተያዙ ትምህርቶች የምንሰጥባቸው የተለያዩ ፕራይቬት ግሩፖች አሉን። እነሱ ላይ ተቀላቅላችሁ እንደ ፍላጎታችሁ በግላችሁ ሊሆን ይችላል፣ በህብረት ሊሆን ይችላል መማር የምትፈልጉ እዚህ ጋር የተቀመጠላችሁን ስልክ ቁጥር በመጠቀም ቀጥታ እኔን ማናገር ትችላላችሁ በቴሌግራም ማለት ነው። ስለዚህ 0910 20 27 21 የሚለው ስልክ ቁጥር የኔ ነው። ወይም የቴሌግራም ዩዘር ኔም ቀጥታ ሰርች አድርጋችሁ @dn እንዳለ ግዕዝ ብላችሁ ሰርች ብታደርጉ ይሄ የግል
የቴሌግራም ዩዘር ኔሜ ነው ማለት ነው። በዚህ ማግኘት ትችላላችሁ ማለት ነው። እስከ መጨረሻው ቪዲዮውን የሰማችሁ ቪዲዮውን ላይክ በማድረግ ለሌሎች ሼር በማድረግ ሌሎች እንዲማሩበት አድርጉ። ሰናይ ጊዜ በሰላም ያስተራክበን። መልካም ጊዜ በሰላም ያገናኘን።